ዙፋን አላስፈላጊና በጣም ከባድ ነገሮችን ፈጠረች። ከዛ ቤት ባትወጣ ኖሮ ይሄ ሁሉ ነገር አይፈጠርባትም። ዙፋን እናቷ ሌላ ሰው እንደሆነች እና 20 ዓመት ሙሉ የተደበቀ እውነቱን ዛሬ በአንድ ሲገለጥላት ከዚህ በኋላ ምንም አይነት ወንድም የለኝም፣ ስለዚህ እዚህ ቤት መኖርም ሆነ መቆየት አልፈልግም በማለት ተነስታ ሻንጣዋን ሰብስባ ወደ ኪሮቤል ቤት ሄዳለች። ኪሮቤል እዚህ በፊት ለበቀል እንደቀረበ እንዲሁም ደግሞ እንደገባት ሁላችንም ተገንዝበናል፣ ተመልክተናል። ነገር ግን እሷ ይህንን ነገር አላወቀችም። ሰው አሁን መላ ቤተሰቧ ውሸታ ሙሉ እንዳየችው ስታውቅ ምንድን ነው ያደረገችው? መጠለያዋና አይዞሽ ይደግፈኛል ያባብለኛል ብላ ያሰበችው ነገር ኪሮቤልን ነው። ምክንያቱም የፍቅር ነገሮችን ሲያሳያት እና ትሬት ሲያደርጋት ሲንከባከባት በነበረበት አጋጣሚ ሊመጣላት የቻለ አይምሯ እንዲሁም ደግሞ ለተወሰነ ጊዜ ራቅ ብላ ከቤተሰቧ መኖር የፈለገችው ከሱ ጋር ስለሆነ ሻንጣዋን ይዛ ወጥታለች። ታዲያ ኪሮቤል ይህንን አጋጣሚ በመጠቀም አብረን እንተኛ በማለት እንግዲህ ጥያቄ አቅርቦላታል። ስለዚህ ዙፋን ምን ልታደርግ ትችላለች? በሌላ በኩል የዙፋንን እናት ያመጣቻት ትዝታ ናት። ትዝታ አሁን ላይ በረከትን የራሷ ለማድረግ የማትቆፍረው ድንጋይ የለም። ብርቱካን እየደወለችላት ነበረ። ግን ደግሞ አንቺ የት ናት ተብላ ስትጠየቅ አላውቅም፣ እኔ የት አግኝቻት ነው መልስላችሁ፣ ስለዚህ ራሳችሁ ሄዳችሁ ፈልጓት በማለት ነበር የምትመልሰው። ከዛም የዙፋንን እናት ዘርፌን መንገድ ላይ አግኝታት ለምንድን ነው ልጅሽን ማትወስጃት? እዛ ቤት እኮ በጣም እየተሰቃየች እና ብዙ ችግሮችን እያሳለፈች ነው ያለችው፣ ስለዚህ አንቺ ለምንድን ነው ነገር የማታደርግላት? በማለት በጣም ታስተባብላት እና የውሸትን ታሪክ ነግራ ያልተፈጠረ ነገር በጭራሽ ሊታመን የሚችል ነገር ትነግራት እና እናቷ መታገዛ ቤት እንድታስወስዳት ከዛም ቤቱ ቀለል እንድልና ቤቱ የበረከት ብቻ እንዲሆን ነው የፈለገችው። ከዛ ቀስ እያለች ደግሞ ያው ምኞትን ታስወጣታለች። ግን አሁን ምንም አይነት መንገድ ልታገኝላት ያልቻለችው ለኤልሳ ነው። ኤልሳ አትምጪ አትመላለሽ፣ ምንድን ነው ይሄ ቤት ቀን በቀን እኮ ያንቺ መመላለሻ ሆኖ ቀረ ብትላት፣ የኤልሳ ምላሽ ግን በጣም ግሩም ነበረ። እኔ ቀን በቀን በመምጣቴ ከዚህ ቤት በጣም እንደሰለችሽ ይገባኛል፣ ግን ደግሞ ልትረጂኝ ይገባል። እኔ እዚህ ቤት የምመጣው አንቺን ብዬ አይደለም ዙፋንንና በረከትን ብዬ ነው የሚል ከባድ ምላሽ ነበር የሰጠቻት። በዛ ምክንያት ተበሳጭታ ነበር ማለት ይቻላል። እንደዛ ከሆነማ እሺ በሚለው ዝም ብላለች ማለት ነው። አፏንም ለጉማና ያለችው። ከዛ በኋላ እንደምንም ብላ ያው ሌላ አዲስ ነገር መፍጠር ፈለገች። እናቷን ብታመጣት እንኳን እዛ ቤት እንዴት መቼ ነው የምትወጣ የሚለውን ነገር በጉጉት እየጠበቀች ነበር። የሚገርማቸው ነገር በጉጉት ከጠበቀችም በኋላ ወዲያውኑ ወጣችላት። እውነትም ዙፋንም ስታለቅስ ነበረ። ከዛ ደግሞ ልታባብላት ገብታ ማለት ነው። የሚገርማችሁ ነገር ልታባብላት የገባችው በእርግጥም ዙፋን ምኞት ነበረች። ምኞት ግን ይሄን ነገር አንቺ ታውቂያለሽ ወይ? ለምን አልነገርሽኝም? ቢያንስ አንቺ የእናቴን ነገር ትላታለች። ከዛ ምኞትም በእርግጥ እትዬና ያው እንግዲህ ጋሻ ሊነግሩሽ አስበው ነበረ፣ ግን በጣም ተጨንቀዋል እና ጊዜ ቀጠሮ ምናምን እያያዙልሽ ነበረ እንደዚህ በቃ እንድትጋፊ ስለማይፈልጉና እንደሚወዱሽ ስለሚገባቸው ነው ትላታለች። እሷ ግን ልታምናቸው አልቻለችም። የሚገርማችሁ ነገር ምክንያቱም ቢወድ ኑሮ እንደዛ አያደርጉም ነበር፣ እውነቱን ይነግሩኛል ብላ ነው የምታስበው። በዛ ምክንያት አሁን እሷ የማይገባ ውሳኔ እየወሰነች ነው ያለችው። ማንም ሰው አለች እኔ ሳልፈቅድለት ከህይወት መስመሬ ጥልቅ ሲል ደስ አይለኝም። ስለዚህ ትዝታ ጥልቅ አትበይ እያለቻትም ነበር በመጀመሪያ ከትዝታ ጋር ሲነጋገሩ። ትዝታ ደግሞ ቆይ እሰራልሻለሁ እያለች በልቧ ከጀርባ ለካ ወጥመዷን እያሰረች እና ዙፋን እንዴት አድርጋ መበቀል እንዳለባት እንዲሁም በዛ ቤት ማስወጣት እንዳለባት እያሰበች ነበረ። እኛ አልገባንም እንጂ ግን እዛ ትዝታ ምንድን ነው ያለችው? በረከት ምንም ይሁን ምን በቃ እነዚህ ሁሉም ሰዎች ጥለው ሲሄዱ እኔ ከጎን እሆናለሁ። የኔ ፍቅር ያሳክሳል፣ የኔ ፍቅር በጣም ያበረታል፣ ጠንካራ ያደርጋል። ይችትን ሄደችም ጠቀመችም ማትረባህም በማለት ለራሷ ትናገራለች። ከዛ ዘርፌን ደግሞ በጣም እየተጎዳች ነው ብላ ነው የነገረቻት። የሚገርማችሁ ነገር ለዚህም ነው ሂዳ የተናገረችው ለዙፋንና ሰተት ብላ መታ ተናገሪውና እውነቱን ልጅሽን ይዘሻት እዛ ቤት አስወጫት፣ ከችግር ከመከራ ጠብቂያት ብላ እንግዲህ ያልሆነ ነገር የነገረቻት ትዝታ ናት። ስለዚህ እናትም ያው ለልጇ ስለምታስብ እሺ በማለት ሄደች። ግን ስትነግራት ራሷን ስታ ነበር የወደቀችው። በዛ ምክንያት ብቻዬን መሆን እፈልጋለሁ አለች። ቤቱ እንዳለ ሳቅ ጨዋታ የነበረው ወደ ሀዘን ተለወጠ። ሀዘኑም ሳያጠረጭ አድርጓቸው ምግብ ላምጣ ሲባሉ አይበሉ፣
ሁሉም በየክላሱና በየሳሎኑ ቁጭ ብሎ መጠባበቅ ጀመረ። የዙፋን ምላሽና ሀሳብ እንዲሁም ምን ትላንላች የሚል ምላሽ ለመጠበቅ ዝግጁ ነበሩ። ግን እሷ ምንም ነገር አልተናገረችም። በሚያሳዝነው ሁኔታ ብቻዋን ስታለቅስ ቆየ፣ ስታስብ ቆየ። መጨረሻ ላይ ግን እዚህ ቤት የምቀመጥበት አንዳችን ምርጫ የለኝም በማለት ጓዟን መሸከፍ ነበር የጀመረችው። እናም ኤልሳ ወደዛ ቤት መታ ነበር እና ከመጣችን በኋላ ምን ተፈጥሮ ነው ስትላቸው ያው የዙፋን እናት እኮ መጣች እና እውነቱን ነገረቻት። አላለቻትም ምኞት ግን ደግሞ ትዝታይ ነገር ተናግራለች። ከዛ በረከትን ማውራት አለብኝ ትልና ወደ ክፍሉ ትሄዳለች። ክፍሉ ሄዳ ብዙ ነገሮችን ማውራት ፈለገች። እንደምንም አድርጋ ከጠየቀችና ካሰበችም በኋላ ዕዳ ለማባበል ስትሞክር ሞክራ ማለት ነው ምንድን ያደረገችው የተፈጠረው ነገር አንዴ ሆኗል፣ ስለዚህ ራስን ማስጨነቅ የለብን ብላ ለመምከር ሞከረች። በረከት ግን ከልጅነታችን ጀምሮ እሷ በጣም ስትንከባከበኝ ስትጨነቅልኝ ነበረ። ግን ደግሞ እናቷም ደግ ናት። እኔ በታመምኩ ጊዜ በጣም እነዚህ ክፉ ሰዎችን ነበር ሱካን በድለዋታል፣ ብዙ ነገር አድርገዋታል። ስለዚህ ብትወጣ የተሻለ ነው የሚል ሀሳብ ነበር የሰጣትና ያው አዝኗል። የሚገርማችሁ ነገር በተለይ ተነስታ እስከምትናገራቸው ድረስ በጣም ነበር ችኩል ያሉት። ከዛ እንደምንም ብለው ለማናገር ሞክረዋል። ከሞከሩም በኋላ ያደረገው ነገር አንዳችም አልነበረም። ግን የሚገርማችሁ ማለት ነው ከዚህ ጋር እሷ ምኞት አንድ ውሳኔ ስትወስን በእርግጥ እኔ ከወንድሜ መለየት አልፈልግም ብላለች። ይህ ማለት ከልብ አይደለም ያዘነችበት፣ ግን ደግሞ ስለደበቃት በጣም ከፍቷታል። ደብቋታል። የደበቀበት የራሱ የሆነ ምክንያትና ኬዝ አለው። ኬዛ ግን እንዴት ነው እንደዚህ ሊያደርገኝ የቻለ የሚለው እልህ ውስጥ አለባት እንጂ በጣም ተናዳበት አልነበረም። ስለዚህ ያላት አማራጭ ቤቱን ለቃ መውጣት ነው። እናም ወዲያውኑ እኔ እዚህ በኋላ እህት የሚባል የላችሁም ብላ ነው የተናገረችው። በረከትን በጣም አዘነ። እባክሽ አትሄጂ ብሎ ሊለምናት ሲል ግን እናቷ ተዋት ትሄዳለች። ሰው እናቷ እንድትሄድ መፍቀድ አልነበረባትም፣ ወይም ደግሞ ከፈቀደችም ከራሷ ጋር ነበር መሄድ የነበረባት እንጂ ከዛ ኪሮቤል የሚባለው ጋር አልነበረም መሄድ ያለባት። ሰው በዛ ምክንያት ምንድን ነው ያደረገችው? እሺ በማለት ይተዋታል። ከተዋትም በኋላ እንግዲህ ደወለችለት፣ ሄደ፣ በደስታ ተቀበላት ማለት ነው። የሚገርማችሁ ነገር ምክንያቱም ምኞቱ ነው፣ በነገራችን ላይ ምኞቱ ነው ይሄ ነገር። በቃ መታ ኪሮቤል እንደምትለው አንድ ቀን ራሱ ያውቀ ነበር፣ እርግጠኛም ነበረ። ያ ሁሉ ጉራሽ ለዚህ ነበረ በማለት እሱ ራሱ በደንብ ተደስቶ ነው የተቀበላት እና በሩን ተከፍቶ ምናምን ከዛ በኋላ ደስ የሚል ጊዜ ማሳለፍ ጀመሩ። ቤትሽ እንደ ቤትሽ ነው፣ ስለዚህ እንደፈለገሽ ሁኚ፣ ፈታ ዘና ሁኚ ምናምን ይላታል። እሱም ችግር የለውም ትልና ያው ተሳቃም ቢሆን ለተወሰነ ጊዜ ቁጭ ትላለች ማለት ነው። ከተሳቀቀችም በኋላ አንዳንድ ነገሮችን ማድረግ ነው የፈለገችው። በዚህ መካከል ታዲያ በረከት የት ትሆን እያለ በጣም እየፈለጋት ነበረ። እሱ ግን ሊያገኛት አልቻለም ማለት ነው። ምክንያቱም ሊያገኛት ያልቻለበት ዋነኛው ምክንያት ደግሞ ከእሱ ቤት ትሄዳለች ብሎ በጭራሽ አልጠበቃትም ሲጀመር። ምክንያቱም በቃ ምንም ሀሳብ ሊመጣለት አልቻለም። እንዴት በአንድ ቀን ይሄ ሁሉ ነገር ሊከሰት ይችላል? ስለዚህ ትዝታ ያመጣችለት ሀሳብ አለ። ትዝታ እኮ አንዳንድ ጊዜ አታስብ፣ የሚገርማችሁ ነገር አታስብ እንጂ ካሰበች ጥሩ ነው። ያደረገችው ነገር ምንድን ነው? በእርግጠኝነት ከዛ ኪሮቤል የሚባለው ልጅ ጋር ሄዳ ነው የሚሆን። በረከት እባክህ አትጨናነቅ፣ ተረጋጋ እያለች ብዙ ነገሮችን ለማሳመን እና ብዙ ነገሮችን ለማድረግ ሞክራለች ማለት ነው። ከዛ በጭራሽ እዛ ጋር አትሄድም፣ እንዴት ነው የምትሄደው እያለ እሱ ራሱ ጥያቄ ፈጠረበት። እዛ በቃ መፈለግ አለብኝ ደግሞ ስልኩ የለኝም እንዳልደውልለት ይላል። እሱ እንዴት አድርጎ ይደውልለት? ስለዚህ ያለው አማራጭ ምንድን ነው? መጠበቅ። እናቷም የት ናት እያለች እየተጨነቀች ነበር። የሚገርማችሁ ነገር ያው ብትጨነቅም ምንም አታመጣምና አሁን ወጥታለች። የሚገርማችሁ ነገር ሌላው ዙፋንም እንደወጣች ስለ ወንድሟ ሳታስብ ቀርታ አይደለም፣ ግን የወጣችበት ምክንያት ደግሞ ራሴን እስኪ የተወሰነ ነፃነት የሚሰጠኝ ከሆነ ከኪሮቤል ጋር ሄጅ ላረጋጋ በሚለው ነው እንጂ በእርግጥም ተናዳባቸው አይደለም። ግን ይህን ነገር ስታደርግ በረከት በጣም ነው የከፋው። እንዲሁም ኤልሳ፣ አጠቃላይ እዛ ቤት ያሉ ሰዎች እንዳሉ ከትዝታ ውጭ አዝነዋል። ምክንያቱም ጥላቸው ስለሄደች ማለት ነው። ትዝታ ግን ደስታዋ ነበረ። ምክንያቱም እሷ ከወጣች በረከት ሀብቱም ንብረቱም አጠቃላይ በቃ የሱ የሆነው ነገር የኔ ይሆናል፣ የሚካፈለኝ ሰው የለም ብላ ስለምታስብ ማለት ነው። ግን አሁን
ዙፋን በጣም ብልጥ ሆና እንዲሁም ደግሞ ይሄ ነገር ሆን ብሎ እንደታቀደበት አውቃ ብትመለስ ጥሩ ነበረ ማለት ነው። ምክንያቱም ይሄ ሁሉ ስራ የትዝታ ነው። ትዝታ ባትናገር ኑሮ ይሄ ሁሉ ነገር አይፈጠርባቸውም። እና አሁን ትዝታ ውሸቶቿ እየተጋለጡባት አይደለም፣ ግን በቅርቡ ደግሞ ልክ እንደ እህቷን እንደምትጋለጥ እርግጥ ነው። በእርግጥም ምኞት የጠረጠረቻት ይመስላል፣ ግን ደግሞ አቅሙ የላትም ራሱ ለማሸነፍ። የትዝታ ዓላማ ምንድን ነው? አሁን በረከትን ከምኞት ከኤልሳ አስጠላ የራሷ ማድረግ ነው። እንግዲህ የቤት ሰራተኛ ስለሆነች ምኞት ጣል ጣል ስታረጋት እዚህ ጋር ትቀመጥ ሳልሆነ ሂጂ ወደ ኪችን ተቀመጭ አሁን ብያ ስታንከራክላት በረከት ምንድን ያደረጋት ናይ ተቀመጭ አብረሽኝ ይልና ጭራሽ ቅጥል ያረጋታል። ሰው በዛ ምክንያት ተቃጠለች። ኤልሳንና እሷን ከስሩ እንዲቀመጡ ይፈልጋል። ትዝታ ደግሞ እንድትርቅ ነው የሚፈልገው። ግን ይሄ ነገር ደግሞ እየገባት አይደለም ትዝታ። ስለዚህ እነዛንም መንቅራት አታስወጣቸው አቀርም እና ዙፋን እዛ ቤት ባትሄድ ይሻል ነበር ብላችሁ ታስባላችሁ ከኪሮቤል ወይስ እንኳንም ሄደች? ዛሬ ጉዳያችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።